ግብርናውን በማዘመንና በማልማት ጸጋዎች ላይ ያተኮረ የእቅድ ትግበራን በማከናወን በትኩረት መስራት እንደሚገባ ምክትል ጠቅላይ ሚኒስትር ተመስገን ጥሩነህ ተናገሩ። ርዕሰ መስተዳደር አረጋ ከበደ በበኩላቸው የዘርፉ ዘላቂ እድገት ለማረጋገጥ አሳሪ ችግሮችን በመለየት በጥናት ላይ ተመስርቶ ማቀድና በቁርጠኝነት መተግበር አለብን ብለዋል። የአማራ ክልል የግብርና ዘርፍ የ10 ዓመታት የትራንስፎርሜሽን ፍኖተ ካርታ ማስጀመሪያ መድረክ ተካሂዷል። አብዮት ከፋለ በሀገር በቀል የኢኮኖሚ ሪፎርም ከተለዩ 5 የብዝሃ ኢኮኖሚ ዘርፎች መካከል አንዱ የሆነው የግብርናው ዘርፍ የምግብ ሉዓላዊነትን ማረጋገጥ፣ ወደ ውጭ የሚላኩ ምርቶችን በአይነት በመጠንና ጥራት ማሳደግ፣ የውጭ ምንዛሬን ማስቀረት፣ ለኢንዱስትሪ ግብዓት ማቅረብና በዘርፉ ለዜጎች ሰፊ የስራ ዕድል መፍጠርን ታላሚ ያደረገ እቅድ ተነድፎ ወደ ስራ ተገብቷል። በአማራ ክልልም የመልማት አቅምና ጸጋዎችን መሰረት ያደረገና ከክልሉ የ25 ዓመት አሻጋሪ እቅድ ጋር የተጣጣመ የግብርናው ዘርፍ የ10 ዓመት የትራንስፎርሜሽን ፍኖተ ካርታ ይፋ ማስጀመሪያና ማስተዋወቂያ የውይይት መድረክ ተካሂዷል። እንደ ሀገር የግብርናውን ዘርፍ በማዘመንና ዘርፎችን ታሳቢ ያደረጉ የትኩረት ተግባራት በመለየት እየተሰራ መሆኑን የግብርና ሚኒስቴር ሚኒስትር ዴኤታ ዶክተር መለስ መኮንን ተናግረዋል። ኮሞዲቲዎችን በመለየት ርብርብ ለማድረግ ጥረት ተደርጓል። የመጀመሪያው አንዱ የምታውቁት የስንዴ ልማትን ነው። ሌሎችም በተመሳሳይ የተመረጡ ኮሞዲቲዎችን መርጠን በ10 ዓመት በልዩ ትኩረትና በልዩ ሁኔታ በርብርብ ልንሰራቸው የሚገባቸው ብለን የምንላቸው ቴንቴን ወይንም በ10 ዓመት የሚሰሩ 10 ልዩ ኢኒሼቲቮችን ተቀርጾ እየተሰራ ነው። የ10 ዓመት ፍኖተ ካርታው የግብርናውን ዘርፍ ማዘመን ማስፋትና ተደራሽ ማድረግ ላይ ያተኮረና የዘርፉ ትኩረት ማሳያ መሆኑን ርዕሰ መስተዳድር አረጋ ከበደ ገልጸዋል። ይህ ፍኖተ ካርታ በ4 ዋና ዋና ስትራቴጂካዊ ምሰሶች ላይ የተመሰረተ ነው። የመጀመሪያው በአጠቃላይ በክልሉ በግብርናው ዘርፍ ምርትንም ምርታማነትንም የማሳደግ ተልዕኮ ያለው ነው። በአጠቃላይ በመሬትም ሆነ በእንስሳት ዘንድ ያለውን ምርታማነት በከፍተኛ ደረጃ ማሳደግ ነው። ሁለተኛ ሰፋፊ የግብርና ኢንቨስትመንት እና የእሴት ሰንሰለት ልማትን በማሳለጥ ግብርና ከራሱ ጀምሮ እስከ ፋብሪኬሽን ድረስ ያለ የምርታማነት ደረጃ ከፍ ሊል በሚችልበት ደረጃ የማድረስ ተልዕኮ ያለው ነው። በሶስተኛ ደረጃ የተፈጥሮ ሀብትን የአፈርና ውሃ ጥበቃ ስራዎችን በማጠናከር የደን ልማትን በማስፋፋትና በአጠቃላይ የአርሶ አደራችን የሀገራችን የገቢ ምንጭ ከመሆን ባሻገር የአየር ንብረት ለውጥን የሚቋቋም ዘላቂ ግብርናን ለመፍጠር ነው። በተጨባጭ ሁኔታዎች ላይ ተመስርቶ ማቀድና እቅድን በተግባር መግለጽ ይገባል ያሉት ምክትል ጠቅላይ ሚኒስትር ተመስገን ጥሩነህ በክልሉ ያለውን እምቅ የግብርና ዘርፍ አቅም ለመጠቀም መረባረብ ያስፈልጋልም ብለዋል። ግብርና ላይ የምንሰራው ስራ በጣም ወሳኝ ነው። ክልሉ ከወሰናቸው በአዲሱ አደረጃጀት አንዱ በጣም ጥሩ ነገር ግብርና ላይ የወሰደው አቋም ነው። እንስሳት ሀብት ለብቻ ማደራጀቱ። አሁን እንስሳት ሀብት ላይ ያለው ለውጥ እንደ ድሮ አይደለም። የሚያፋጥኑ ውሳኔዎችም አብረው ተወስነዋል። ይሄ በራሱ ይህን እቅድ ለመተግበር የሚያስችል እንደተባለው እቅዱ እስካሁን እየተሰራበት ነው። የበለጠ ደግሞ በባለቤትነት ለመስራትና ወደፊት ለመቀጠል የሚያስችል አቅም የሚሰጥ ነውና ብዙ ምሁራን አሉን፣ ብዙ ሀሳብ የሚያመጡ ይሄንን መተግበር ከቻልን ደግሞ ብዙ ነገር መፍጠር የምንችልበት ክልል ነው። ገና ያልተጻፈበት ነጭ ወረቀት ነው የአማራ ክልል፣ አልሰራንበትም ገና። ስለዚህ እሱን ለማድረግ ከብዙ የሴክተር እቅዶች ውስጥ ምናልባት ዋነኛው የምንለው ግብርናው ነውና እዚህ ላይ ሁላችንም እንድንረባረብ በዚህ አጋጣሚ አደራ ለማለት እፈልጋለሁ። በክልሉ በግብርናው ዘርፍ የሚተገበሩ የቀጣይ እቅዶችን ያካተተው የግብርና ትራንስፎርሜሽን የ10 ዓመት ፍኖተ ካርታም የርክክብ ስነ ስርዓት ተከናውኗል።